ሰላም እንዴት ናችሁ? ዛሬ ኢንቨርስ ኦፍ ስኩዌር ማትሪክስን እንዴት እንደምንፈልግ አሳያችኋለሁ። ፕላስ ደግሞ ክራመርስ ሩልንም እንዴት እንደምንጠቀም አሳያችኋለሁ ማለት ነው። ሶ ኢንቨርስን ለመፈለግ መጀመሪያ ማትሪክሳችን ኢንቨርተብል መሆን አለበት። አንድ ማትሪክስ ኢንቨርተብል ከሆነ ኢንቨርስ አለው ማለት ነው። ምክንያቱም ሁሉም ማትሪክሶቹ ኢንቨርስ ስለሌላቸው ማለት ነው። ኢንቨርስ ያለው ማትሪክስ ዲተርሚናንቱ ዲፍረንት ፍሮም ዜሮ ነው። የአንድ ማትሪክስ ዲተርሚናንቱ ዜሮ ከመጣ ኢንቨርስ የለውም ማለት ነው። which is ኢንቨርተብል አይደለም። ስለዚህ ኢንቨርስን ለመፈለግ የምንጠቀመው ፎርሙላ 1 over determinant of the matrix times adjoint of the matrix ነው። ሶ ዲተርሚናንትን እንዴት እንደምንፈልግ ባለፈው ቪዲዮ ላይ ከፕሮፐርቲው ጋር ሁለት ቪዲዮ ሰርቼላችሁ ነበረ። እሱን በደንብ ማየት ትችላላችሁ። ሶ ዲተርሚናንትን መፈለግ ከቻለን ኔክስት አድጆይንቱን መፈለግ ይኖርብናል። አድጆይንት ማለት በጣም ቀላል ነው። የፈለግነውን ኮፋክተር ትራንስፖዝ ማድረግ ነው። ሶ ኮፋክተርን እንዴት እንደምንፈልግ አይተናል። ሶ የእሱን ትራንስፖዝ አድጆይንት ኦፍ ደ ማትሪክስ እንለዋለን ማለት ነው። ይሄንን ለማየት በቀላሉ አንድ ኤግዛምፕል እንስራው። ለምሳሌ ኤግዛምፕላችን ይሄ ቢሆን የተሰጠን ማትሪክስ የዚህን ኢንቨርሱን ፈልጉ ከተባልን መጀመሪያ የምናደርገው ምንድነው? ኮፋክተሮቹን መጻፍ ነው ማለት ነው የሚሆነው። ሶ እያንዳንዱን ሁሉንም ኮፋክተር ዘርዝረን መጻፍ ይኖርብናል ለዲተርሚናንትም ለመፈለግ ስለሚጠቅመን። ስለዚህ ከአንድ እንጀምርና C11 ማለት የመጀመሪያውን ኮለመን እና ሮ ስናጠፋ የምናገኘውን ነው የምናባዛው። ሶ 1 ሲባዛ በ5 ሲቀነስ 4 ሲባዛ በ1 ይሆናል። 5 ሲቀነስ 4 1 ይመጣል ማለት ነው። C12 ማለት ደግሞ ፈርስት ሮ እና ሰከንድ ኮለመን ነው የምናጠፋው። ሶ 15 3 ሲባዛ በ5 ሲቀነስ 5 ሲባዛ በ4 ይሆንና 15 ሲቀነስ 20 -5 ይሆናል። ግን C12 ኦድ ስለሆነ የሚመጣው 1 + 2 ፖዚቲቭ 5 ነው የሚመጣው። ሶ 5 ይመጣል። C13 ማለት ደግሞ ፈርስት ሮ እና ሰርድ ኮለመንን ስናጠፋ የምናገኘውን ማትሪክስ ዲተርሚናንት ነው የምንፈልገው። ሶ 3 ሲባዛ በ1 ሲቀነስ 1 ሲባዛ በ5 ይሆንና 3 ሲቀነስ 5 -2 ይሆናል ማለት ነው። ኔክስት ላይ C21ን እንፈልጋለን። C21ን ለመፈለግ ሰከንድ ሮ እና ፈርስት ኮለመን ስናጠፋ 5 ሲባዛ በ2 ሲቀነስ 1 ሲባዛ በ1 ይሆናል። 10 ሲቀነስ 1 9 ይመጣል። ግን ይሄኛው ኔጌቲቭ ነው የሚሆነው ምክንያቱም ከስር ያለችው 2 እና 1 ሲደመሩ ኦድ ቁጥር ስለሚመጣ ማለት ነው። ሶ -9 ይሆናል። C22 ላይ ደግሞ 1 ሲባዛ በ5 ሲቀነስ 1 ሲባዛ በ5 ይሆናል። 5 ሲቀነስ 5 0 ይመጣል። C23 ሲሆን ደግሞ ሁለተኛ ሮ እና ሰርድ ኮለመን ስናጠፋ 1 ሲባዛ በ1 ሲቀነስ 2 ሲባዛ በ5 ይሆናል። 1 ሲቀነስ 10 ፖዚቲቭ 9 ይመጣል ማለት ነው። -9 ይመጣና 2 እና 3 ሲደመሩ ኦድ ስለሚመጣ 5 ስለሆነ ፖዚቲቭ 9 እናደርገዋለን። C31ን ለመፈለግ ሶስተኛ ሮ እና ፈርስት ኮለመንን ስናጠፋ 4 ጊዜ 2 ሲቀነስ 1 ሲባዛ በ1 ይሆናል። 8 ሲቀነስ 1 7 ይመጣል። C32 ደግሞ ሶስተኛውን ሮ እና ሁለተኛውን ኮለመን ስናጠፋ 4 ሲባዛ በ1 ሲቀነስ 3 ሲባዛ በ1 አድርገን 4 ሲቀነስ 3 1 ይሆናል። ስቲል ይሄኛውም ኦድ ነው የሚሆነው። ኮፋክተራችን -1 ይሆናል። C33 የመጨረሻዋ ሶስተኛው ሮ እና ሶስተኛ ኮለመን ስናጠፋ 1 ሲባዛ በ1 ሲቀነስ 3 ሲባዛ በ2 ይሆንና 1 ሲቀነስ 6 -5 ይመጣል ማለት ነው። ሶ ሁሉንም ኮፋክተሩን እንደዚህ ካገኘን በኋላ ዲተርሚናንታችንን መጀመሪያ እንፈልጋለን። ሶ ዲተርሚናንት ለመፈለግ ኤኒ ሮ መውሰድ እንችላለን። ለምሳሌ ሮ 1ን እንውሰድ። ሮ 1ን ከወሰድን በኋላ በዚህ ፎርሙላ እንሰራለን። ሶ A11 ማለት 1 ነው። ሶ 1 ሲባዛ C11 1 ነው። ሲደመር እናደርግና A12 2 ነው። ሲባዛ C12 ደግሞ ፖዚቲቭ 5 ነው። ሲደመር A13 1 ነው። C13 ደግሞ -2 ነው። ሶ ይሄንን ስናባዛው 1 ሲደመር 10 ሲቀነስ 2 ይሆናል። ይሄንን ስንሰራው 9 ይመጣል ማለት ነው። ሶ ዲተርሚናንቱን ካገኘን በኋላ አድጆይንቱን ደግሞ ማለት እነዚህ ቁጥሮች ከጻፍን በኋላ ትራንስፖዙን መጻፍ ማለት ነው፣ ወይም በዚህኛው ፎርም መጻፍ ነው። ሶ C11 ማለት 1 ነው። ከዛ በኋላ ያለው C12 ነው። C12 ወደ ጎን ነበር የሚጻፈው፣ አሁን ወደ ታች ትራንስፖዙን ስለሆነ ማለት ነው። ስለዚህ 1 5 -2 ይሆናል። ከዛ -9 0 9 7 -1 -5 ይሆናል ማለት ነው። ሶ ይሄ አድጆይንታችን ነው። ሶ ይሄንን በዲተርሚናንቱ እያንዳንዱን ተርም ስናካፍለው ኢንቨርሳችን እናገኛለን ማለት ነው። ስለዚህ A ኢንቨርስ ማለት 1/9 -1 7/9
5/9 0 -1/9 እና -2/9 1 -5/9 ይመጣል ማለት ነው። ኢንቨርሳችንን በዚህ መልኩ መስራት እንችላለን። ስቴፑ ትንሽ ረዘም ይላል ነው እንጂ ከባድ አይደለም። ትንሽ ጥንቃቄ ይፈልጋል ማትሪክስ ላይ ስትሰሩ ሳይን ምናምን ስህተት እንዳይኖር በደንብ ተጠንቅቀን መስራት ይኖርብናል ማለት ነው። እስኪ እናንተ ይሄኛውን ኤክሰርሳይዝ ስሩና ኢንቨርሱን ፈልጋችሁ መልሱን ኮመንት ላይ አስቀምጡልኝ። ኔክስት ላይ መጨረሻ ፖርሽን የምናየው ክራመርስ ሩል ነው። ክራመርስ ሩልን የምንጠቀመው ከዚህ በፊት የሲስተም ኦፍ ሊኒየር ኢኩዌሽንን 2 እና 3 ያሉ ኢኩዌሽኖች ተሰጥተውን ቫሪያብሎቹን ፈልጉ ኤክስ ዋይ ዜድን ፈልጉ ስንባል በሮ ኦፕሬሽን እንዴት እንደምንሰራ አይተን ነበር። አሁን ደግሞ በፎርሙላ በክሬመርስ ሩል እንዴት እንደሚሰራ እናያለን። ለምሳሌ 3 ኢኩዌሽን ዊዝ 3 ቫሪያብል ከተሰጠን ኤክስ ዋይ ዜድ ለምሳሌ በዚህ ፎርም ከተሰጠን ኤክስ ማለት ዲኤክስ ኦቨር ዲ ማለት ነው፣ ፎርሙላው ነው። ዋይ ማለት ዲዋይ ኦቨር ዲ ነው። ዜድ ማለት ዲ ዜድ ኦቨር ዲ ነው ማለት ነው። ዲ ማለት ምን ማለት ነው? ጀስት ዲ ማለት ብቻውን የኤክስ ዋይ ዜድ ኮፍሸንቶችን እንደ ማትሪክስ ጽፈን የሱን ዲተርሚናንት መፈለግ ማለት ነው። which is እንደዚህ ሲጻፍ የዚህን ዲተርሚናንት ዲ እንለዋለን። ዲኤክስ ሲሆን ደግሞ ይሄ ዲ እንዳለ ሆኖ በኤክስ በፈርስት ኮለመን ውስጥ ወይም የኤክስ ኮፍሸንት በተጻፍንበት ውስጥ የቢ ወይም ደግሞ ፕሮዳክቱን መጻፍ ማለት ነው። ፕሮዳክቱ ማለት ቢ1 ቢ2 ቢ3 በኤክስ ኮለመን ወይም በፈርስት ኮለመን ላይ ቢ1 ቢ2 ቢ3 እንተካለን፣ ሌላው ባለበት ልክ እንደ ዲ ማለት ነው። ዲዋይ ሲሆን ደግሞ በዋይ ላይ ሴንተር ላይ ማለት ነው ሰከንድ ኮለመን ላይ ቢ1 ቢ2 ቢ3 እንተካለን፣ ሌሎቹ ባሉበት ይሆናሉ። ዜድ ሲሆን ደግሞ በዜድ ኮለመን በሶስተኛው ኮለመን ላይ ቢ1 ቢ2 ቢ3 እንተካና ሌላውን ደግሞ ልክ እንደ ዲ ተመሳሳይ እናደርገዋለን ማለት ነው። ይህንንም ግልጽ እንዲሆንልን በኤግዛምፕል እንየው። ለምሳሌ የተሰጠን ኢኩዌሽን ኤክስ ፕላስ ዋይ ፕላስ ዜድ ኢኳልስ 3 ማይነስ 2x ፕላስ 2y ፕላስ 2z ኢኳልስ 5 እና ኤክስ ፕላስ ዋይ ፕላስ 2z ኢኳልስ 4 ነው። ይሄንን ከጻፍን በኋላ መጀመሪያ ዲን እንፈልግ። ዲ ማለት የኤክስ ዋይ ዜድ ኮፍሸንቶችን መጻፍ ነው። ከፈርስት ኢኩዌሽን የኤክስ ኮፍሸንት 1 ነው፣ የዋይ 1 የዜድ 1 ነው። ከሰከንድ ኢኩዌሽን ደግሞ የኤክስ ኮፍሸንት -2 የዋይ 2 የዜድ ኮፍሸንት 2 ነው። ከመጨረሻ ኢኩዌሽን ደግሞ ኤክስ ኮፍሸንት 1 ነው፣ የዋይ ኮፍሸንት 1 የዜድ ፖዚቲቭ 2 ይሆናል። ይሄንን ከጻፍን በኋላ የዚህን ዲተርሚናንት እንፈልጋለን ማለት ነው። ዲ 4 ከመጣልን በኋላ ዲኤክስ ዲዋይ ዲዜድ መፈለግ ነው ማለት ነው። ኔክስት ላይ የሚሆነው ዲኤክስ ማለት ቅድም እንዳልነው ከዲ ላይ የኤክስን ኮለመን ብቻ እንቀይራለን በፕሮዳክቱ። የመጀመሪያው አንዱ እንትኖች ብቻ አጥፍተን 3 5 4 እናደርገዋለን ማለት ነው። በተመሳሳይ ስቴፕ የዚህንም ዲተርሚናንቱን እንፈልጋለን፣ አንድ ይመጣል። ኤክስ ማለት ምን ማለት ነው? ፎርሙላችን ዲኤክስ ኦቨር ዲ ነው። ስለዚህ ዲኤክስ 1 መጥቶልናል፣ ዲ ደግሞ 4 ነው። 1/4 የኤክስ ቫልዩ ይሆናል ማለት ነው። ዲዋይ ላይ ስንመጣ ደግሞ ሰከንድ ኮለመኑን ብቻ 3 5 4ን እናስገባለን ማለት ነው። በተመሳሳይ የዚህንም ዲተርሚናንት እንፈልጋለን። ዲዋይ ማለት 7 ይሆናል ማለት ነው። ዋይ ማለት ዲዋይ ኦቨር ዲ ስለሆነ ዲዋይ 7 ነው፣ ዲ የመጣልን 4 ነው፣ 7/4 ይመጣል ማለት ነው። የመጨረሻው ዲዜድን ስንፈልግ በዜድ ማለት ሰርድ ኮለመን ላይ ፕሮዳክቱን መጻፍ። ፕሮዳክቱ 3 5 4 ናቸው፣ እነሱን ሰብስቲቲዩት እናደርጋቸዋለን። ስናስገባው እንደዚህ ይመጣል። ተመሳሳይ ስቴፕ ዲተርሚናንቱን እንፈልጋለን ማለት ነው። 4 ይመጣል ማለት ነው። ዲዜድ ስለዚህ ዜድ ማለት ዲዜድ ኦቨር ዲ ስለሆነ ስናካፍለው 4 ሲካፈል 4 1 ይመጣል ማለት ነው። ኤክስ ዋይ ዜድን በዚህ መልኩ በካልኩሌሽን ማግኘት እንችላለን ማለት ነው። ኤክሰርሳይዝ ይችኛዋን ጥያቄም በክራመርስ ሩልን ተጠቅማችሁ ኤክስ ዋይ ዜድን ፈልጋችሁ መልሱን ኮመንት ላይ አስቀምጡልኝ። ይሄኛውን ቻፕተር የ11ኛ ክፍልን ዩኒት 4ን በዚህ መልኩ ጨርሰናል ማለት ነው። ያልገባችሁ ነገር ካለ የሚከብዳችሁ ጥያቄዎች ካሉ ኮመንት ላይ ጻፉልኝ፣ አብረን እንሰራቸዋለን ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። የምለቀው ቪዲዮ እንዲደርሳችሁ ኖቲፊኬሽን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ